በቃ ምንም ነገር አማረኝ ሳትይ እርግዝናሽ ልጨርሽ። ታይትዬ እኔ የሚያምረኝ ነገር እንዲሁ በቀላሉ የት ይገኛል ብለሽ ነው? ሰላምዬ በሞቴ ምን አማረሽ? ምን አማረኝ መሰለሽ ትዬ፣ ይሄ እርሻ ላይ ያለ የለም ይሄ ቀዩ አፈር እሱ ያማረ ሰላምዬ፣ ያንቺ ደግሞ የተለየ ነው። እኔ ዋየን አርግሽ 6ኛ ወሬ አካባቢ መሰለኝ ምን እንዳማረኝ አትጠይቂኝ። ምን አማረሽ ትዬ? ኧረ ተይ ጥቁር ከሰል እንዴት ይከሰል? ከምር ዳጣ ናፍቀሽኛል። እንደ እብድ እኮ እያደረገኝ ነው። እኔም እኮ ትናፍቀኛለን፣ ግን ደግሞ ስምምነታችን በቃ ቤት ውስጥ ጸጥ ነዋል። ወይዘሮ ማርታ በዳጣና በናታ መካከል የፍቅር ግንኙነት እንዳይመሰረት እየተከላከሉ ቢመጡም እነሱ ግን የበለጠ ፍቅራቸው ከቀን ቀን እየጨመረ መጥቷል። ዛሬ ላይ ናታንና ዳጣ እንደተለመደው ከመኝታ ክፍል ቁጭ ብለው የፍቅር ጊዜያቸውን ለማሳለፍ እየተወያዩ ነበረ። በተለይ ናታን ናፍቀሽኛል ይላታል። ዳጣም ቢሆን እኔም ናፍቀኛል፣ ነገር ግን በቤት ሁለታችንም ጨዋ መሆን እንዳለብን ቃል ተገባብተናል አይደል በማለት ራሷን እየተከላከለች ነበረ። አቶ ደረጀ ግን በር ላይ ቆሞ ይሰማቸው ነበር። በስከ መጨረሻም በሩን ከፍተው ወደ ውስጥ ይገቡባቸዋል። እነዚህ ሁለት ልጆች ክፉኛ ደነገጡ። ብቻ ዳጣና ናታን ፍቅራቸው አደራደር እየጨመረ ቢመጣም የፍቅር መቀስ የሆኑ ሰዎች ግን እየበዙባቸው መጥተዋል። ወይዘሮ ማርታ እንዳሉት የእነዚህ ልጆች መቀራረብ ወደ ፍቅር እያመራ ነው። አተያያቸው ሆነ ሁኔታቸው ሁሉ ሁለታቸውም የተዋደዱ ይመስላሉ። እባክህ ይህ ነገር በጊዜ መቆም አለበት በማለት ባለቤታቸውን ተናግረው ነበረ። ዛሬ የፈሩት ነገር አልቀረላቸውም። በስከ መጨረሻም እጅ ከፈንጅ ይዘዋቸዋል። ሰላም ዛሬ ያው ከነፍሰ ጡርነቷ ጋር ተያይዞ ቀይ አፈር መብላት እንዳማራት ለወይዘሮ ማርታ ነግራት ነበረ። ወይዘሮ ማርታም ቀይ አፈር በልጇ አማካኝነት ማለትም ከማዶ መኪና የደፋው አፈር አለና ከዛ ይዘሽልኝ በፌስታል በማለት እንድታመጣላት ተጠይቃ፣ እሷ ግን በፌስታል ይዛ መንገድ ላይ ከደረሰች በኋላ ግን ቁጭ ብላ እንደ ቆሎ እየቆረጠመች ነበረ። ታዲያ አቤጌል ከማዶ ተመልክታትም እንዴት አፈር ትበያለሽ አፈር ቢና እያለችም ስትራገም ነበረ። ውሃም እንግዲህ አፈር የበላችበት ምክንያት እማዬም ከዚህ በፊት ስትራገም አፈር ቢ ብላይ ነበር፣ ታዲያ ለምን አልበላውም ስትል በጣም የሚያስቅ ነገር ስትናገር ነበር። በዛሬው ክፍል እነኚህ ያነሳውላችሁና ቀሪዎችን አብረን እንከታተላለን። የዳጣና የናታን የፍቅር ግንኙነት እንዲሁ እየጨመረ አደራደር ፍቅራቸው እንደ ጽጌረዳ አበባ እየፈካ ቢመጣም በዙሪያቸው ያሉ ሰዎች ግን በተለይ በናታንና በዳጣን መካከል የሚጨምረውን የፍቅር ግንኙነት የማይወዱ ሰዎች ፈተና አድርገው ቀጥሎባቸዋል። ዛሬም እንደ ወትሮው ወይዘሮ ማርታ ዳጣ ጋር አሁን ላይ በምን አይነት ሁኔታ ናቸው ስትል ናታንን በጥያቄ እያፋጠጠችው ነበረ። ናታን ምንም አይነት ነገር እንደሌለ ማለትም ያው ቤተሰባዊ ፍቅር ውጭ ምንም ነገር የለንም በማለት መስመሩን ዘግቶታል። ቢሆንም ግን ንግግሩን ሳይጨርስ ወደሆኑ በሩን ከፍታ የገባችው ዳጣ ወይዘሮ ማርታ ናታንን ስለ ዳጣ እየጠየቀችው በነበረችበት ሰዓት ክፉኛ ግጥምጥሞሹ የሚያስደነግጥ ነበረ። ዳጣ በዚህ መደነባበር ብዙ ነገር ቀባጠረች። ፎንቃዬን ስጠኝ አለችው። ወይዘሮ ማርታ ዳጣ የተናገረችውን ነገር በደንብ ነበር ያዳመጠቻት። ፎንቃዬን ያልሽው አለቻት። አይ ፎንቃዬ ሳይሆን ፎጣዬ። ዳጣ የማይጨበጥ ነገር ብዙ ነገር ለፈለፈች። ወይዘሮ ማርታ በትዝብት ነበረ ከእግር እስከ ራሷ ስትመለከታት የነበረው። ድንጋጤዋን ተከትሎ እንዲሁም ከናታን ጋር ያላቸው የፍቅር ግንኙነት በደንብ ነበር የሚያሳብቅባት። ወይዘሮ ማርታ የዳጣንም ሆነ የናታን መደነባበር ተከትሎ በቃ ሊሄድላችሁ፣ ዳጣ ግን እውነት ፎጣ ነው ፎንቃ የፈለገችው ምን እየሆነች ነው በማለት ናታንን ጠይቀዋለች። የናታን መልስ የነበረው ታዲያ አነጠፈውም ይገልጽላቸዋል። ወይዘሮ ማርታም በል አሟሙቀ ጠብቃት በማለት ነበር በቅኔ ተናግረው የወጡት። ውሃ ጓደኛዋ ምጥን ወደ ክፍለ ሀገር ሄዳለች ከአያቶቿ።
እናም እኛስ ወደ ክፍለ ሀገር አንሄድም እንዴ? ሀያት የለኝም እንዴ? እያለች የተለያዩ ጥያቄዎችን ደረጃን እየጠየቀችው ነው። የኔ ቤተሰቦች በህይወት የሉም፣ እናም ገጠር የሚያስገድን አንዳቸውን ጉዳይ የለም በማለት ለምጥን በሚነግራት ሰዓት ምጥን ለምን አባዬ ግን እንዴት እኛ ቤተሰብ የለንም? ለምን ሀያት አትገዛልኝም? ወዘተረፈ ብቻ ጓደኞቿ ላይ የምታያቸው ለየት ያሉ ነገሮች ለእሷም እንዲደረግላት በመፈለግ እንዲሁም ደግሞ የሚፈጠሩ መስሎም ስለሚታያት ወይዘሮ ማርታንም ውለጅልኝ እስከ ማለት ደረጃ ደርሳለች። እናም ወይዘሮ ማርታ በውሃ ንግግር ፈገግ እያሉ ነገር ግን የብስለት ደረጃቸው ከቀን ቀን መሻሻል ባለመቻሉ በጣም ያዝናሉ። እንዲሁ አቶ ደረጀም ቢሆን ብቻ የውሃ አእምሮ ከትናንት የተሻለ እንዲሆን ያላደረጉት ጥረት አልነበረም። የስነ ልቦና አማካሪ እንዲሁም ከትምህርት ቤት አስተማሪዎቿ ጋር ባላት ግብረ ገብ አሁንስ እኛ እስካለን ድረስ ሁሉም ነገር ይሆናል፣ እኛ ከሌለን ግን ውሃ ምንድን ነው የምናደርጋት እያሉ ክፉኛ እየተጨናነቁ እንደነበረ የምናስታውስ ነገር ነው። ቀጥሎ እንግዲህ ናታን ዳጣንን ለምንድን ነው እንደዛ ስትርበተበት የነበርሽው በማለትም ጠይቋታል። ማለትም እሷም ከአፍረት ተነስታ በድንጋጤ እንደተናገረች እንጂ እውነትም ፎጣ ነው ፎንቃ ያልኩት፣ ግን እኔም በጣም ተደነባብሬ ነበረ በማለት እሱም ራሱ የእሷን መደነባበር ተከትሎ ምን መመለስ እንዳለበት ስቃይ ውስጥ እንደነበረም ሲገልጽላት ነበረ። ጌልም ያስቀመጠችው ካሜራ እዚህ ግባ የሚባል ድምጽ አላገኘችበትም። እንግዲህ ዛሬ ላይ ከአርጁ ጋራ ስልክ በመደወል እባክህን ደህና የሚቀርጽ ካሜራ ላክልኝና ላስቀምጠው፣ ምክንያቱም በባለፈው ምንም የሰማሁት ነገር የለም፣ ደግሞ የሚገርመው ነገር አጓጊው ፓርት ላይ ነው ያቆመው በማለት አርጁ ሌላ ካሜራ እንዲያመጣላት ጠይቀዋለች። እሱ ደግሞ በሷ ፍቅር ስውር ብሏልና እናም ካሜራውን ሊያመጣላት ፈቃደኛ ይሆናል። በስከ መጨረሻም ካሜራውን አምጥቶ ያቀብላታል። እንግዲህ በመጀመሪያ ዳጣ ጠርጥራ ነበረ። አባቷን እንዲጠነቀቅ አደረገችው። ትናንትና መኪና ውስጥ ገብተን የነበረውን አንድ ባንድ ቀድታ ይዘዋለች። አባዬ እኔ እናንተ ልጅና አባት መሆናችንን አውቃለች በማለት ለአባቷ እንደነገረችውና ይህንን ድምጽ እንግዲህ ሪከርድ አድርጋ የዳጣና የአቶ ደረጀ የልጅና የአባትነት ባህሪ የሚገልጸውን ዳጣ ያንን ድሌት ብለዋለች። እንግዲህ አቤጌል ለዚህ ነበረ የምትፈልገውን ድምጽ ማግኘት ያልቻለችው። እናም አሁን ላይ በቃ አባዬና ዳጣ መኪና ውስጥ ገብተው ሲያወሩ እንደወትሮ አርጁ ካሜራውን ከተቀበለች በኋላ መኪና ውስጥ አስቀመጠችው። እናም አቶ ደረጀ መኪናውን ለማስነሳት ሲጣደፍ ዳጣ ግን አባዬ ሄደ ማለት ነው በማለት ተከታትለው መኪና ውስጥ ትገባለች። እንግዲህ በመጀመሪያ አቶ ደረጀን አስጠንቅቀዋለች። አቤጌል ጉዳዩን ስለሰማችው አሁን እንዴት አድርገን ማሳመን አለብን? እኔ የአቶ ሲሳይ ልጅ እንደሆንኩ ማስመሰል ይኖርብኛል ማለት በዳጣ ሀሳብ ይስማማሉ። ታዲያ አሁን መኪና ውስጥ ሆነው ሲያወሩ የነበሩት አቶ ሲሳይ ደህና ነው ወይ? እኔ የምታናድደኝ አቤጌል ናት። ምን እንደምትፈልግ አላውቅም። ብቻ ሁል ጊዜ የምወዳት በስልክ ሲሆን ነገር ግን ብዙ ፍልስፍና ለብዙ ነገር ያደርሳል እያሉ እየተነጋገሩ ነው። ነገሮችን ከስር መሰረቱ ለማወቅ ካላት ፍላጎት የተነሳ ይመስላል። እናም አባዬ ተስተካክላለች አይዞህ እያለችም አቶ ደረጀን እያበረታታችውና ምናልባትም አቤጌል ወደፊት ልታስተካክል የምትችለውን ጸባይ እየነገሯት ይመስላል። እንግዲህ ከዚህ ንግግራቸው ላይ ፍጹም ጥንቃቄ በተሞላበት መልኩ ነው ያው አቤጌል እንደምትሰማው ስለሚያውቁ ማለት ነው። እናም አቶ ደረጀና ዳጣ ከመኪና ከወረዱ በኋላ ካሜራውን ተጣድፋ ከፈተችው። ቢሆንም ግን አሁንም የምትፈልገውን ያህል ውጤት አላገኘላትም። የዳጣ አባት ሲሳይ ነው ማለት ነው። የሰላም የልጅ አባትስ ማን ሊሆን ይችላል? ምንም አዲስ ነገር የለም። ቆይ እንዴት አድርጌ ነው ግን የዳጣን አባት ማወቅ የምፈልገው እያለች እያንዳንዱ ሪከርድ ብታዳምጠው አዲስ ነገር እንዳላገኘችበትም ተመልክተናል። ሌላኛው እንግዲህ የቤታቸው የኩሽና ስራ በወይዘሮ ማርታ ተተክቷል ማለት ነው። ወይዘሮ ማርታ አሁን ሰላምን እያሳረፏትና በተለይ የእርግዝና ነገር ስለሚያውቁት በጣም እያዘኑላት እያሰቡላት ይገኛሉ። ዛሬ ላይ የተነሳው ነገር ቢኖር ምንድን ነው የሚያስፈልግሽ? እኔ ነፍሰ ጡር ሁኜ ሳለ ግብ ለመስራት በሽታው ችግር ነበረ በማለት ለሰላም እየነገረቻት ነው። ይሄ ነገር እሷንም እንደሚረብሻት ሰላምም ገልጻላታለች። ታዲያ ምን ያምርሻል ስትል ጠይቃታለች። እኔ ያማረኝ ነገር መች በቅርብ ይገኝና አለቻት። ምንድን ነበር ያማረሽ አለች። ተደናገጠች።
የአማረኝማ ከማሳ ቀይ አፈር እሱን መብላት ነው ትላታለች። ወይዘሮ ማርታ ከት ብላ ሳቀች። አይርግዝና ደግሞ ውሃን አርግዤ ሳለ ክሰል አማረኝ። እናማ አቶ ደረጀ በጨለማ ሄደው የተለያዩ ሱቆችን አንኳኩተው ያለ የሌለ ክሰል ተሸክሞ መጣ። እኔም ያንን ክሰል በላሁት ይላሉ። እንግዲህ ይህ ምናልባትም እናቶች ይህን ነገር ይረዱታል። ምክንያቱም ጊዜ ነፍሰ ጡር ሴቶች ይህ ነው የማይባል ነገር ሊያምራቸው ይችላል። እናም ከዛ የተነሳ ህመማቸውን እርስ በርሳቸው መግባባት ችለዋል። እንግዲህ በዚህ ሁኔታ ወይዘሮ ማርታ በተቻላቸው መጠን ለሰላም እንክብካቤ እያደረጉላት ነው። በሚገርም ሁኔታ እንግዲህ ሰራተኛቸው ሆና ከቤታቸው አርግዛ የልጅ አባቴን አልናገርም ብላ፣ ይሁን እንጂ በልበ ሰፊነት የሰላምን የልጅ አባት ለማወቅ በቃ ታስጨንቋት በማለት ነገሩን እንደደመደሙትና ስትወልድም በቅንነት ልታግዛቸው እንደምትችል ቃል በገባቸው መሰረት አሁን ከነፍሰ ጡርነቷ ጀምሮ እንክብካቤ እያደረገችላት ነው። ሌላ በኩል ሰላም በዳጣና በናታ መካከል ያለው የፍቅር ግንኙነት በጣም ያስደስታታል። እንዴት እንደምታምሩ አደራቸውን ግን ተጠንቀቁ እያለች እያስጠነቀቀቻቸውም ነው። አቤጌል ግን ያው እንደ ልማዷ ዛሬም ተደብቃ አዳምጣቸዋለች። ይህንን ተከትሎ ከናታን ጋር መንቀዥቀዥ ትጀምራለች። ማለትም እያስቀየምከኝ ነው እያለች ያልተገባ ቃላትን እየተናገረችው ነበር። እሱም አኩርፏታል። ታዲያ እንግዲህ ይቅርታ የማታውቀው አቤጌል የናታንን ልብ ለማሸፈት ስትል ይቅር ስትል እንመለከታታለን። ያው ፍቅር ያሸንፋል አይደለ? አቤጌል በናታን ፍቅር ከታወረች ቆይት ብላለችና ሰላም አፈር አማረኝ ባለችው መሰረት ወይዘሮ ማርታ ውሃ ልካታለች አፈር እንድታመጣ። ውሃ ግን አፈሩን ካመጣችው በኋላ የቤታቸው ግቢ በመቀመጥም ይህንን አፈር እንደ ቆሎ ተቆረጥመው ገብታለች። አቤጌል በረንዳ ላይ ሆና ዘግዝቃ ስትመለከታት አፈሩን እየበላች ነው። ምን እያደረግሽ ነው? አፈር ቤና አፈር እየበላች ነው አለቻት። አው እማየም እኮ ከዚህ በፊት ስትራገም አፈር ቢ ብላይ ነበረ። እናም አሁንም እየበላው ነው በማለት እንግዲህ አፈሩን ቁጭ ብላ ስትበላ ነበረ። ይህንን ከማን የሰማሽ ስትል አቤጌል ጠይቃታለች። ውሃም እማዬ እኮ ለሰላም አምጪላት ሰላም አፈር ፈልጋለች እንዳለቻትና አፈር እንደሚበላ እየሰማችው ውሃ እንግዲህ ይህንን አፈር አንድ ባንድ እያነሳች እየቆረጠመችው ነው። ዳጣና ናታን አሁንም ፈተናቸው ቀጥሏል። አቶ ደረጀ እጅ ከፈንጅ ይዟቸዋል። እነዚህ ሁለት ልጆች እየተቀራረቡና ፍቅራቸውን ለመገላለጽ እየሞከሩ ነው። ቢሆንም ግን ሁል ጊዜ ያው አንዳንዴ የፍቅር መቀስ እንበላቸው ወይዘሮ ማርታ፣ አንዳንዴ አቤጌል፣ ብቻ በዚህ ሁኔታ ነገሮቹ እየተፈታተኗቸው ነው። ልጆቹም ደግሞ መዋደዳቸውን ቀጥሎበታል። በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለዛሬ የነበረኝ ቪዲዮ ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ።